ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣነ በሁለተኛ ፊደሎች ቃላት ምስረታ ይሆናል ማለት ነው። አብዛኞቻችሁ ፊደሎችን እንዴት አድርገን አገጣጥመን እናነባቸው ምናምን ወይም ደግሞ እንዴት አድርገን አገጣጥመን እንጻፋቸው ለምትሉ አብዛኞቻችሁ በዚህ ስለምትቸገሩ በአጭር ጊዜ አገጣጥማችሁ ለማንበብ ለመጻፍ በቀላሉ በዚህ ይህን አይታችሁ ወይም ደግሞ ይህን አንባችሁ እንዴት እንደሚገጣጠሙ ወይም ደግሞ እንዴት አገጣጥመን እንደምናነባቸው በአጭር ጊዜ መረዳት ትችላላችሁ ማለት ነው። ከዛ በፊት ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አማርኛ ለመማር ለሚፈልጉ አድርሱልን። ወደ ትምህርታችን ወይ ደግሞ ወደ ቪዲዮአችን ስንገባ እቺ ማነች? ኑ ነች። እስኪ በኑ ቃል ስንመሰርት ይኸው ኑ፣ እቺ ሮ፣ እቺ ማናት? ኑ፣ እቺ ሮ፣ በአንድ ላይ ምን ይሆናል? ኑ ሮ፣ ኑሮ፣ ኑሮ። እሺ እቺስ? እቺ ደግሞ ኑ፣ እቺ ሬ፣ በአንድ ላይ ኑ ሬ፣ ኑሬ የሚል የሰው ስም ቃል መሰረትን ማለት ነው። የሰው ስም መሰረትን ማለት ነው። ምን ይላል? ኑሬ፣ ኑሬ። እሺ እቺስ? ኡ ናት። ከዛ እቺ ኡ፣ እቺ መ፣ እቺ ር። እቺ በአንድ ላይ ስናነበው ምን ይሆናል? በአንድ ላይ ስናነበው ኡ መ ር፣ ኡመር፣ ኡመር። እሺ እቺስ? እቺ ደግሞ ኩ ናት። እቺ ኩ፣ እቺ ን፣ እቺ ታ፣ እቺ ል። በአንድ ላይ ኩ ን ታ ል፣ ኩንታል። ምን ይሆናል? በአንድ ላይ ኩ ን ታ ል፣ ኩንታል ይሆናል ማለት ነው። እሺ ይህስ? ኩ ሂ ን ሂ ባ ሂ ያ፣ ኩባያ። ምን ይሆናል? ይሄ ኩባያ ይሆናል ማለት ነው። ኩባያ። እሺ ይሄኛውስ? ይሄኛው ደግሞ ኩ፣ ይሄኛው ር፣ ሂ ፊ፣ ይሄኛው ያ፣ ኩ ር ፍ ያ፣ ኩርፊያ። ምን ይሆናል? ኩ ር ፍ ያ፣ በአንድ ላይ ኩርፊያ ብለን እናነባዋለን። ኩርፊያ ብለን እናነባዋለን ማለት ነው። እሺ ይቺስ? ው ው፣ ይቺ ሸ፣ ይቺ ት፣ ው ሸ ት፣ በአንድ ላይ ምን ይሆናል? ውሸት፣ ውሸት፣ ውሸት። እሺ ይቺስ? ው፣ ይቺ ሳ፣ ይቺ ኔ፣ በአንድ ላይ ው ሳ ኔ፣ ውሳኔ። ምን ይሆናል? ውሳኔ፣ ውሳኔ። እሺ ይቺስ? ው፣ ይቺ ሻ፣ በአንድ ላይ እስኪ በአንድ ላይ ስናነበው ው ሻ፣ ምን ይሆናል? ውሻ። እሺ ውሻ። እኛውስ? እቺ ማነች? ው፣ እቺ በ፣ እቺ ት። ስለዚህ በአንድ ላይ ስናነበው ምን ይሆናል? ው በ ት፣ ውበት። ምን ይሆናል? ውበት። እሺ እቺስ? ው፣ እቺ ስ፣ እቺ ጥ፣ በአንድ ላይ ው ስ ጥ፣ ውስጥ፣ ውስጥ ይሆናል ማለት ነው።
እሺ ይቺ ማነች? ው ይቺ ይ ይቺ ይ ይቺ ት በአንድ ላይ ው ይ ይ ት ውይይት ይሆናል ማለት ነው። ምን ይሆናል? ውይይት ውይይት። እሺ ይቺ ማነች? ዙ ዙ በዙ ቃል ስንመሰርት ደግሞ ዙ ፋ ን ዙ ፋ ን ዙፋን ዙፋን። ይቺስ ዙ ይቺ ር ይቺ ያ በአንድ ላይ ስናነበው ምን ይሆናል? ዙ ር ያ ዙሪያ ይሆናል ማለት ነው። ዙሪያ። እሺ ይቺስ ዙ ይቺ ሮ በአንድ ላይ ዙሮ ዙሮ። የሆነ ነገር ዙሮ መጣ ወይም ደግሞ ዙሮ ሄደ ስንል እንላለን ዙሮ እንላለን ማለት ነው። ዙሮ። እሺ እቺ ደግሞ ማናት? ዱ ናት። ከደቤት ሁለተኛ ፊደል የሆነችው ዱ ነች። ስለዚህ ዱ ይቺ ር በአንድ ላይ ምን ይሆናል? ዱ ር ምን ይሆናል? ዱ ር ዱር ዱር። እሺ ይቺስ ዱ ይቺ ለ ይቺ ት በአንድ ላይ ምን ይሆናል? ዱ ለ ት ዱ ለ ት ዱለት ይሆናል ማለት ነው። ዱለት። እሺ ይሄኛውስ ዱ ይሄ ባ ይሄ ይ በአንድ ላይ ዱ ባ ይ። ስለዚህ አገጣጥመን ስናነብ ምንም ምንጨምረው ነገር የለም። ፊደሎችን የራሳቸውን ካወቅን በኋላ አከታትለን መጥራት ነው ማለት ነው። ይኸው ለምሳሌ እቺ ማናት? ዱ ናት አይደል? ይኸው ዱ ይቺ ባ ይቺ ይ። ስለዚህ እቺ ብቻዋን ማን ብለን ነው የምናነባት? ይ ብለን አይደል? እቺ ደግሞ ባ እቺ ደግሞ ዱ። ስለዚህ በአንድ ላይ እቺን ዱ እቺን ባ እቺን ይ በአንድ ላይ አከታትለን ስናነባቸው ዱ ባ ይ ምን ይሆናል? ዱባይ ዱባይ ይሆናል ማለት ነው። ዱባይ። እሺ እቺ ደግሞ ጁ ናት። ጁ እቺ ማናት? ጁ እቺ ም እቺ አ በአንድ ላይ ምን ይሆናል? ጁ ም አ ጁማ ጁ ም አ ጁማ ብለን እናነባዋለን ማለት ነው። እሺ እቺስ እቺ ማናት? ጁ እቺ ከሰቤት ስድስተኛ ፊደል ስ ብለን ነው የምናነባት። ስ ስ። ስለዚህ በአንድ ላይ ስናነብ ምን ይሆናል? ጁስ ጁስ። እሺ እቺስ ጁ እቺ ቢ እቺ ተ እቺ ር እስኪ በአንድ ላይ ስናነብ ምን ይሆናል? ጁ ቢ ተ ር ጁፒተር ጁፒተር። እሺ እቺስ ጉ እቺ ጉ እቺ ዞ እስኪ በአንድ ላይ ይሄን ያው ምንም ይሄን አሁን ለምሳሌ የብቻ ነው የምናነባ አናገጣጥመውም እንኳ ብትሉ ፊደሉን በትክክል ከጠራችሁት በራሱ ጊዜ ራሱ ድምፅ አውጣችሁ ስትጠሩት በራሱ ጊዜ ይገጣጠማል ማለት ነው። ለምሳሌ ይቻውን ብቻውን ሳገኛት ጉ ብዬ አነበብኳት። እዚህ ላይ ደግሞ ይችን ደግሞ እዚህ ላይ ባገኛት ዞ ብዬ ነው ማነባት። ከዛ በአንድ ላይ ልክ አንድ አይነት የተቀመጡ አከታትለን ስንጠራቸው ምን ይሆናል? ጉ ዞ ጉዞ ጉዞ ሚል ትርጉም ይሰጠናል ማለት ነው። ጉዞ። እሺ ይስ ጉ እኛውስ ዳ እኛውስ ት በአንድ ላይ ምን ይሆናል? ጉዳት ጉዳት ጉዳት። እሺ ይችስ እስኪ እነዚህን በደንብ እንያቸው። ይኸው ጉ ይቺ ል ይቺ በ ይቺ ት በአንድ ላይ ሲነበብ ምን ይሆናል? ጉ ል በ ት። ረጋ ብለን ስናነበው እንኳን ፍጥን ብለን አንብበን ረጋ ብለን ስናነበው ራሱ ድምፁ ይሰጠናል ማለት ነው። ያው ጉ ል በ ት። ፍጥን ብለን ስናነበው ምን ይሆናል? ጉልበት ጉልበት ይሆናል ማለት ነው። ስለዚህ እንደዚህ እያደረግን አንድ ባንድ ሁሎችን ስናነብ ስንጽፍ ሌላ ምንም የሚጨመር ነገር የለም። ስንጽፍ እስከምን ለማመድ ድረስ
ፊደሎችን እየቆጠርን ለምሳሌ ደመቀ ብለን ለመጻፍ እንፈልግ ደ የመጀመሪያ ፊደል ናት። ደ እንጽፋለን። መ እንጽፋለን። የመጀመሪያ ፊደል ቀ። ስለዚህ ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ሌላ ሁለተኛ ሶስተኛ ፊደል የሆነ እንትን ብንጽፍ ግን ለምሳሌ ምን ብለን ብንጽፍ ለምሳሌ በላ ብለን ብንጽፍ በላ ብለን ስንጽፍ ምን መሆን አለበት? በ የመጀመሪያ ፊደል ናት። ከዚያ ላ ምትለዋን ካለቤት እንደሆነች ካወቅነ ምን እናደርጋለን? እንደን ለሉ ሊላ ብለን ቆጥረን እስከምንለም ድረስ አራተኛ ፊደል አብረን ስንጽፈው ምን ይሆናል? በላ በላ። እንዲህ እያደረግን በአጭር ጊዜ መለማመድ ማንበብ መጻፍ እንችላለን ማለት ነው። ከዛ በተረፈ በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ለመማር ከታች ባለው ስልክ በቴሌግራም፣ በኢሞ፣ በቦቲም፣ በዋትስአፕ በማንኛውም በምትፈልጉት ሶሻል ሚዲያ ደውሉን አይበሉን። የምትፈልጉትን ነገር በአጭር ጊዜ መማር ማወቅ ትችላላችሁ ማለት ነው። ለዛሬ ዘንዳችሁ የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ